የኤርትራ ወታደሮች የያዟቸውን ግዛቶች እነሱ ያውቋቸዋል። አምባሳደር ዲና ሙፍቲ የኤርትራ መንግስት ጦሩን ከኢትዮጵያ ሉዓላዊ ግዛቶች እንዲያስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ጥያቄ ያቀረቡት አምባሳደር ዲና ሙፍቲ የያዟቸውን ግዛቶች በተመለከተ ለቢቢሲ ለቀረበላቸው ጥያቄዎች እነሱ ያውቋቸዋል ሲሉ ተናግረዋል። አምባሳደር ዲና ሙፍቲ ሆርን ሪቪው በተባለ ድረገጽ ላይ የኤርትራ መንግስት ወታደሮችን ከኢትዮጵያ ግዛቶች እንዲያስወጣ መጻፋቸውን ተከትሎ ቢቢሲ የኤርትራ ወታደሮች በየትኛው ቦታዎች ውስጥ እንደሚገኙ ለቀረበላቸው ጥያቄ ምላሽ ሰጡ። አምባሳደሩ ይህንን በዝርዝር መናገር በጣም አስቸጋሪ ነው፣ ይህ የቆየ ነገር ስለሆነ ይህንን በዚህ ደረጃ እነሱ ያውቁታል ብሎ ማለፍ ይቻላል ሲል ግዛቶቹን በስም ሳይጠቅሱም አልፈዋል። ለ2 ዓመታት በተካሄደው የትግራይ ደም አፋሳሽ ጦርነት ወቅት ከኢትዮጵያ መከላከያ ጋር የተሰለፈ የኤርትራ ጦር የነበረውን ተሳትፎ በተመለከተ ዓለም አቀፍ መገናኛ ብዙኃን እና የመብት ድርጅት ተደጋጋሚ ሪፖርቶችን ሲያወጡ መቆየታቸውም ይታወሳል። በወቅቱ የውጭ ጉዳይ ሚኒስቴር ቃል አቀባይ የነበሩት አምባሳደር ዲና ሙፍቲን ጨምሮ ሌሎች የመንግስት ባለስልጣናት የኤርትራ ወታደሮች በጦርነቱ እየተሳተፉ ነው መባላቸው መሰረተ ቢስ በማለት ሲያጣጥሉም መቆየታቸው አይዘነጋም። 2 ትሪሊዮን የሚጠጋ በጀት ለህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ ተወስኗል። የሚኒስትሮች ምክር ቤት ለ2018 ዓመተ ምህረት የፌዴራል መንግስት በጀት 2 ትሪሊዮን የሚጠጋ በጀት ለህዝብ ተወካዮች ምክር ቤት እንደሚቀርብም ተወሰነ። የሚኒስትሮች ምክር ቤት ዛሬ 47ኛ መደበኛ ስብሰባ አካሄዶ ነበር። በዚህም 2018 በጀት ዓመት የፌዴራል መንግስት ረቂቅ የበጀት አዋጅ ላይ መወያየቱን ተገልጿል። ምክር ቤቱ የ2018 ዓ.ም የፌዴራል መንግስት በጀት በ10 ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም፣ የአገር ደህንነትን ከማስጠበቅ፣ ምርትና ምርታማነትን ከማሳደግ፣ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018 እስከ 2022 የመካከለኛው ዘመን የማይክሮ ኢኮኖሚ ፊስካል ማዕቀፍን መሰረት በማድረግና የ2017 በጀት ዓመትን የፕሮግራም የበጀት አፈጻጸም በመገምገም ተዘጋጅቶ ቀርቧል ብለዋል። በዚህም መሰረት ለፌዴራል መንግስት መደበኛ ውጪ፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ለማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ እንደቀረበ አመላክተዋል። ምክር ቤቱም በቀረበው የፌዴራል መንግስት የ2018 ረቂቅ በጀት አዋጅ ላይ ከተወያየ በኋላ ግብዓቶችን በማከል ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑንም አስታውቋል። በሌላ በኩል ምክር ቤቱ በስታርታፕ ረቂቅ አዋጅ ላይ ውይይት ማድረጉንም ገልጿል። የስታርታፕ ምህዳር በመፍጠር ስታርታፖችን የሚመሰረቱበት የሚንቀሳቀሱበትና የሚያድጉበትና ቴክኖሎጂ ተግባርን በማድረግ አዳዲስ ምርቶች የሚመረቱበት አገልግሎቶችን የሚሰጡበት እንዲሁም በዘርፉ የፋይናንስ አቅርቦት ችግሮችን ለመፍታት እንዲያስችል ሆኖ ረቂቅ አዋጁ ተዘጋጅቶ ቀርቧል ብለዋል። ምክር ቤቱ በአዋጁ ላይ ከተወያየ በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑንም ይፋ አድርጓል። ወደ ውጪ ዜና እንገባለን። ተርኪ ለሶማሊያ የቲ129 ኤኬ ሄሊኮፕተር ድጋፍ አደረገች። ቅዳሜ ዕለት የአገሪቱ ፕሬዝዳንት ረሲብ ጣይብ ኤርዶጋን ከሶማሊያ አቻቸው ሀሰን ሼህ መሐመድ ጋር በስልክ የተነጋገሩ ሲሆን ከንግግራቸውም በኋላ ቱርክ ሶማሊያ ከአልሸባብ ጋር ለምታደርገው ውጊያ እንዲያግዛት 3 የቲ120 ኤኬ ሄሊኮፕተር መስጠቷንም ተዘግቧል። ከተዋጊ ሄሊኮፕተሮቹ በተጨማሪ ለመደበኛ አገልግሎት እንዲሁም ለውጊያ ሊውሉ የሚችሉ ሌሎች ተጨማሪ 2 ሄሊኮፕተሮችንም ስለመስጠቱ ተነግሯል። ባለፈው ሳምንት ብቻ 4 የተርኪ ኤ400 አውሮፕላኖችን በሞቃዲሾ ማረፋቸው ሲዘገብ በቅርብ ከባይርክታር ድሮን በተጨማሪ 2 የአኪን ድሮኖችን ለሶማሌ ማበረከቱ ይታወሳል። አንካራ ለሶማሊያ ያላትን አጋርነት በቅርቡ ያሳደገች ሲሆን በሶማሊያ ያላትን የጦር ብዛት ከ500 በላይ ማድረሷን የሶማሌ የባህር ኃይሏን ለማስፈር ስምምነት ላይም ደርሳለች። የኤርትራ፣ ሶማሊያ፣ ሱዳን ዜጎችን ጨምሮ የ12 ሀገራት ዜጎችን ወደ አሜሪካ እንዳይገቡ እገዳ ተላለፈ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኤርትራ ዜጎችን ጨምሮ የ12 ሀገራት ዜጎች ወደ አሜሪካ መግባት እንዳይችሉ የሚያዝ አዋጅ ፈርመዋል። ዶናልድ ትራምፕ አዋጁ ብሔራዊ ደህንነታችንን ያጠናክራል ያሉ ሲሆን አገሪቱ ስለ ዜጎቻቸው አስፈላጊ መረጃ ማቅረብ የማይችሉም ናቸውም ተብሏል። ዜጎቻቸው ሙሉ ለሙሉ ወደ አሜሪካ እንዳይገቡ የተከለከሉ 12 ሀገራት ኤርትራ፣ አፍጋኒስታን፣ ማይናማር፣ ቻድ፣
ሪፐብሊክ ኦፍ ኮንጎ፣ ኢኳቶሪያል ጊኒ፣ ሃይቲ፣ ኢራን፣ ሊቢያ፣ ሶማሊያ፣ ሱዳን፣ የመን ናቸው። በእገዳው የአሜሪካ ኃይል የሚደግፉ የአፍጋኒስታን ዜጎችና ልዩ ቪዛ ያላቸው ዲፕሎማቶች፣ አትሌቶችና የጥምር ዜጎችም ባለቤቶች አልተካተቱም። እነዚህ ሀገራት በተጨማሪ ብዙ ጊዜ ከአሜሪካ ዜጎቻቸው እንዲወጡ ሲደረግ አንቀበልም ያሉ ከመሆናቸው በተጨማሪ የቪዛ ቆይታቸው ከሚፈቀድላቸው ጊዜ በላይ የሚቆዩም ናቸው ተብሏል። እገዳው በኮሎራዶ በቱሪስት ቪዛ ገብቶ ከጊዜው በላይ የቆየ የግብጽ ዜጋ ጥቃት ከፈጸመ በኋላ የመጣ መሆኑንም ተዘግቧል። የዋይት ሀውስ ቃል አቀባይ ፕሬዚዳንት ትራምፕ ሌሎች ሰዎች ወደ ሀገራቸው ገብተው እንዳይጎዱን ለማድረግ እየሰሩም ነው ብለዋል። ከ12ቱ ሀገራት በተጨማሪ በቡሩንዲ፣ ኩባ፣ ላኦስ፣ ሴራሊዮን፣ ቶጎ፣ ቱርክሜኒስታንና ቬንዙዌላ ዜጎች ላይ እገዳ በከፊል ሲጣል የሀገሪቱ ዜጎች በአብዛኛው የቪዛ ፕሮግራም ማዕቀፍ ወደ አሜሪካ መግባት አይችሉም። እገዳው በፈረንጆቹ ከመጪው ሰኔ 9 ጀምሮ ወደ ስራ እንደሚገባ ሲነገር እየታየ ሌሎች ሀገራትም በዝርዝሩ ሊጨምር እንደሚችሉም ከዋይት ሀውስ ተሰምቷል። በጋዛ ተኩስ እንዲቆም የሚጠይቀውን የተመድ ጸጥታ ምክር ቤት የውሳኔ ሀሳብ አሜሪካ ውድቅ አደረገች። በጋዛ ያለምንም ቅድመ ሁኔታ ዘላቂ የተኩስ አቁም እንዲደረግ በተባበሩት መንግስታት የጸጥታ ምክር ቤት የቀረበውን ረቂቅ የውሳኔ ሀሳብ አሜሪካ ድምጽን በድምጽ የመሻር መብቷን ተጠቅማ ውድቅ አደረገችው። ይህ ሁሉ ታጋቾች እንዲለቀቁና በጋዛ ላይ እስራኤል የጣለችውን የሰብአዊ እርዳታ አቅርቦት እቀባ እንደሚነሳ የሚጠይቁ ሀሳቦች የያዘው የተኩስ አቁም ጥሪ ረቂቅ በቀሪዎቹ የምክር ቤቱ 14 አባላት ሀገራት ድጋፍ አግኝቶ ነበር። በመንግስታት ድርጅት የአሜሪካ አምባሳደር ዶርቲ ሻ የውሳኔ ሀሳብ የተኩስ አቁም ስምምነት እንዲደርስ የሚደረገው ዲፕሎማሲያዊ ጥረት የሚደናቀፍ ነው በማለት የተባበሩት መንግስታትን ሐማስ ሽብርተኛ ድርጅት ብሎ አልሰየመውም በማለት ወቅሰዋል። አሜሪካ፣ ዩናይትድ ኪንግደምና የአውሮፓ ህብረት ሐማስን በሽብርተኝነት ቡድን መፈረጃቸው ይታወቃል። አምባሳደሩ ሐማስን በመወገዝ ትጥቁ እንዲፈታና ጋዛን ለቆ እንዲወጣ የማያደርግ የትኛውም እርምጃ አንደግፍም ሲሉም ተናግረዋል። ዩክሬን ላደረሰች የድሮን ጥቃት ፑቲን የበቀል እርምጃ እንደሚወስዱም ትራምፕ አስጠነቀቁ። ዩክሬን በሩሲያ ላይ የአየር ኃይል ሰፈሮች ላይ ላደረሰችው ጥቃት ፑቲን የበቀል እርምጃ እንደሚወስዱ መናገራቸውን የአሜሪካ ፕሬዚዳንት ዶናልድ ትራምፕ ገለጹ። ከሩሲያው ፕሬዚዳንት ቭላዲሚር ፑቲን ጋር በስልክ ቆይታ የነበራቸው ዶናልድ ትራምፕ ፑቲን በቅርቡ የሩሲያ አየር ኃይል ላይ ለተፈጸሙ ጥቃት የአጸፋ እርምጃ መውሰድ አለብኝ ሲል አስረግጦም ነግሮኛል ብለዋል። የሩሲያ ባለስልጣናት የትራምፕ አስተያየት እውነትነት ላይ አስተያየት ለመስጠት ቢቆጠቡም ቀደም ብሎ ሞስኮ ዩክሬን ላደረሰች ጥቃት ወታደራዊ አጸፋ አንዱ አማራጭ መሆኑን ገልጻ ነበር። ትራምፕ ከፑቲን ጋር ካደረጉት ከ1 ሰዓት በላይ የፈጀ የስልክ ንግግር በኋላ በማህበራዊ ሚዲያ ባሰራጩት መልእክት በሩሲያና ዩክሬን መካከል ግጭት በአጭር ጊዜ ውስጥ ወደ ሰላም የሚመራ አይደለም ብለዋል። የሩሲያ መንግስት የዜና አገልግሎት እንደዘገበው ከሆነ ዩክሬን ድርድሩን ለማወክ እየሞከረች ነው ሲሉም ፑቲን ለትራምፕ ተናግረዋል። በጀርመን የተገኙ የሁለተኛው የዓለም ጦርነት ፈንጂዎች የጀርመኗን የኮለን ከተማ በሁለተኛው የዓለም ጦርነት ወቅት የተቀበሩ ፈንጂዎች በከተማው መገኘታቸውን ተከትሎ ከ20 በላይ ነዋሪዎች በጊዜያዊነት ከመኖሪያ ቤታቸው እንዲወጡ አዘዘች። አሜሪካ ሰራሹ ቦምቦች በሁለተኛው የዓለም ጦርነት ላይ የተጣሉና እስካሁን ሳይፈነዱ የቆዩ ናቸው። በዚህም ሳቢያ 20,500 ነዋሪዎች ከከተማ ማዕከላዊ ክፍል በማስለቀቅ 1000 ኪሎ ሜትር ሬዲየስ የሆነ ቦታ በመከለል ፈንጂዎችን የማምከን ስራ እንደሚሰራም የከተማው አስተዳደር አሳውቋል። ከሁለተኛው ዓለም ጦርነት ወዲህ ከፍተኛ የተባለ ፈንጂዎችን የማምከን ስራ በርካታ አገልግሎት መስጫ ተቋማትን ላልተወሰነ ጊዜ ከአገልግሎት ውጭ ያደርጋል ተብሏል። ለአንድ ትልቅ ሆስፒታልን ጨምሮ ትላልቅ ምግብ ቤቶች፣ የባቡር ጣቢያ፣ ትምህርት ቤቶች፣ ሱቆችና ነዋሪዎችን ለአደጋ ተጋላጭ ነው ተብሎ ከሚከለከለው ስፍራ እንዲወጡም እየተነገራቸው እንደሆነ ቢቢሲ አስነብቧል። በጀርመንም በተለይ በኮሎንና በበርሊን በሁለተኛው ዓለም ጦርነት ወቅት የተቀበሩ ፈንጂዎችን ማግኘት የተለመደ ቢሆንም የአሁኖቹ ግን በመጠን ገዘፍ ያሉና ጥንቃቄ የሚፈልጉም ናቸው ተብሏል። የሀገሪቱ ፈንጂ አምካኝ አገልግሎት ስራውን ከአካባቢው ሰዎች ካስወጣ በኋላ በዛሬው ዕለት ጀምራለሁም ብሏል። በፓኪስታን ከ100 በላይ እስረኞች አመለጡ። በፓኪስታን የመሬት መንቀጥቀጥ መከሰቱን ተከትሎ ከአደጋው ለማምለጥ የሞከሩ ሰዎች እስር ቤቱን ሰብረው መውጣታቸው ተገልጿል። በካራቺ ከተማ በተከሰተው አደጋ በድምሩ 216 እስረኞች አምልጠው የነበረ ሲሆን 78ቱ መመለስ መቻሉን ባለስልጣኑ አስታውቋል። እስረኞች ለማምለጥ ሲሞክሩ በነበረው የተኩስ ልውውጥ አንድ ታራሚ ሲሞት ሶስት ፖሊሶች ደግሞ ቆስለዋልም ተብለዋል።